እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ዋለ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ ሕይወት ሰጠን እንጂ ጥፋቱ ምንድነው? የአምላካችን ስሙ የተመሰገነ ይሁን። አሁን ያለነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት በመናስበው በዓል ስቅለት ብለን በመንናገርበት ዕለት መስቀል ተሸክሞ እንግዲህ ከመጀመሪያው ምዕራፍ እስከ መጨረሻው ስቅለት ድረስ የሄደበትን 14 ምዕራፍ የምናይበት ዕለት ነው ዛሬ። አሁን የምንገባው ኢየሩሳሌም ውስጥ ትልቅ ቅጽር አለ። ይሄ ቅጽር ትንሽ ወደዚህ ይሄ ቅጽር በተለያየ ጊዜ ተሰርቶ በተለያየ ጊዜ ፈርሷል። ይሄ መጨረሻው የተሰራው በኦቶማን ቱርክ ጊዜ ወይም ደግሞ ቱርኮች ኢየሩሳሌምን ከ400 ዓመት በላይ ሲያስተዳድሩ 500 የሚሉ አሉ። የታሪክ ጸሐፊዎች ይለያያሉ ሐሳባቸው። ሲያስተዳድሩ በመጨረሻ የሰሩት ግንብ ነው። የምትመለከቱት ግንቡ 8 በሮች አሉት። አንዱ በር ዝግ ነው፣ ሌሎቹ በሮች ግን ክፍት ናቸው፣ ሰው ይገባባቸዋል። ይሄ ኤሮድስ ይቺን ሀገር በሚያስተዳድርበት ሰዓት ለመታሰቢያው ያሰራው ነው። ኤሮድስ ጌት ይባላል። ከታች የምታዩት ደግሞ ላየን ጌት ወይም የአንበሳ በር ይባላል። ከዛ ደማስቆት ጌት የሚባል አለ። የደማስቆት ሰዎች የሚገቡበት አለ። ጃፋ ጌት የሚባል አለ። ያፎ የሚባል አለ። ሌላ ቀን የምናየው ቴል አቪቭ ያለ ያፎ ማለት የአውሮፓ ዲያስፖራዎች እስራኤላውያን ይኖሩበት የነበረ ቦታ ነው። ከዛ መጥተው የሚገቡት በጃፋ ጌት ነበረ። ጽዮን ጌት ወይም ላየን ጌት የሚባል አለ። ጽዮን ጌት ማለት ታቦተ ጽዮን ትገባበት ትወጣበት የነበረች በር ናት ማለት ነው። እንዲህ እየተባለ 7 በሮች ክፍት ናቸው። አንዱ በር ግን ዝግ ነው። ጌታ ሲመጣ የነሱ ማለት ነው አሳዊ መሲህ ነው እኛ የምንለው። መሲሁ ሲመጣ ከፍቶ እኛን ያስነሳናል ብለው መቃብር ቦታ ገዝተው ይቀበሩበታል። ከአውሮፓና ከአሜሪካ ያሉት በብዙ ገንዘብ ማለት ነው። ስለዚህ እንዲህ ባለ መልኩ የምንጠቀምበት ነው። አንዳንዴ ግመል በመርፌ ቀዳዳ ብታልፍ ይቀላታል የሚባለው የመርፌ ቀዳዳ ግመል የምታሾልክ ጎንባሲት በር ነበረች ይላሉ። በዚያ ከመሸ ስለሚዘጋ ግመላቸውን አንበርክከው አሽልኮ ያስገቡባት ነበር። ባለጸጋ ከሚጸድቅ ግመል በመርፌ ቀዳዳ ብታልፍ ይቀላታል የተባለበት ነው። ወደ ውስጥ እንግባ መንገድ ስለዘጋ። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓል ለማክበር ከዛ ከገሊላ መጥቶ ገጠር ናት 250 ኪሎ ሜትር በላይ ሊያስኬድ ይችላል ወደ ውስጥ ስትሄዱ። ከዚያ መጥቶ በዚህ በዓል ያከብር ነበር፣ የፋሲካን በዓል። ሁሉም በዓል ለማክበር እየተጣደፈ ወደ ቤተ መቅደሱ አሁን ስናልፍ የሰለሞን ቤተ መቅደስ ያለበት በዚህ ያስኬዳል። ሁሉም ወደ በዓሉ ሲሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በበዓል ምን መሰራት እንዳለበት ለማመልከት ወደ በሽተኞች ሄደ። በዓላትን ስታከብሩ በሽተኛው ጎብኙ ለማለት። ይሄ የበጎች በር ነበር የሚባለው።
ለምንድነው ወደዚህ ወደ ቤተ መቅደሱ የሚገቡ በጎች አስቀድሞ ለመስዋዕት ከመቅረባቸው በፊት የሚታጠቡት እዚህ ነበር። መታጠቢያ ቦታ ነበር። ለምን ጥፍሩ ያልዘረዘረ ቀንዱ ያልከረከረ ጸጉሩ ያላረረ የአንድ አመት ተባት ለመስዋዕት ይገባ ነበር። ይሆናል አይሆንም ብለው አጥው አዘጋጅተው እዚህ ነበር። ጌታ በበጎች በር ነው የገባው። ሌባ በመስኮት አይደል የሚገባው። ጌታ ግን ባለቤት ስለሆነ የበጎች ባለቤት ስለሆነ ራሱ በግ ሆኖ ተላልፎ የተሰጠ ስለሆነ ለበጎቹ ስጋውን ቆርሶ ደሙን አፍሶ የሰጠ አምላክ ስለሆነ ወደዚህ ቤት ገባ። በዚህ ቦታ ሲገባ በሽተኞች ነበሩ። የተለያየ አይነት በሽተኞች፣ አይነ ስውሮች ነበሩ፣ አንካሶች ነበሩ፣ ሽባ የሚባል ነበር። እንዲህ ድቡልቡል ብሎ ሁሉ እጅጉ የተሳሰረ ነበር። 5 ናቸው። 5 መውረጃ ነበረው። በዚያ መጠመቂያ በሰንበት ቅዳሜ ቀን ብቻ መልአክ ይወርድና ለቀድሶተ ማያት ለአርጎተ መስዋዕቱን ለማድረግ እንደገና ደግሞ ውሃውን ለመቀደስ ይወርድ ነበር። እንደውም መጽሐፍ ሩፌ ማለት ወይም ሩፋ ማለት መድኃኒት ነው። ሩፋኤል ነበር የሚወርደው ይባላል። ያን ጊዜ ቀድሞ የገባ ብቻ ፈውስ ያገኝ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ማንንም ሳይጠይቅ ወደ አንድ በሽተኛ ቀጥታ መጣ። ማን እንደባሰበት ያውቃል። ብዙ በሽተኞች ነበሩ። የሚማረው ወይም ፈውስ የሚሰጠው አንድ ነበር። ያን ወሪት ጌታን ወደ አንድ በሽተኛ መጣና ልትድን ትወዳለህ ብሎ ጠየቀው። ያን ጊዜ ግን በሽተኛው ምን አለ? ሰው የለኝም ነው ያለው። መጻጉ ይባላል። መጻጉ የሰውየው ስም አይደለም። መጻጉ ማለት በሽተኛ ማለት ነው። ከዚህ ተጣብቆስ 38 ዓመት ነበር የኖረው። ለአንድ ለታመመ ሰው ልትድን ትወዳለህ ብትሉስ ትቀልድብኛለህ? 38 ዓመት ምን ስጠብቅ ነበር የኖርኩት ብሎ አልተሳደበም። ይሰውዬ ጌታ ሆይ 38 ዓመት ከዚህ ተኝቻለሁ፣ ግን አንድም ሰው የለኝም፣ ወስዶ የሚከተኝ የለም፣ ገንዘብ የለውም፣ ቤተሰቦቹ ሰልችተውታል፣ ወይ አመል የለው ይሆናል፣ የሚረዳው አጥቶ ተኝቶ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በጸበል እድናለሁ ብሎ 38 ዓመት ካልጋ የተጣበቀውን ሰው ምን አለው? ተነስተህ አልጋህን ተሸክመህ ሂድ አለው። እሱ የጠበቀው በጸበል እንዲያድነው ነው። 5000 ሰው ይከተለው ነበር። አንድ ጎረምሳ መርጦ ውሃ ውስጥ ይከተኛል ብሎ አስቦ ነበር። እሱንም ሲያዩ 30 ዓመት ነው። ስለዚህ ውሃ ውስጥ ይከተኛል ብሎ ተማምኖ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በጸበል የተማመነውን ያለ ጸበል አያችሁ። አይን አጥቶ የነበረውን ሰው ግን ምን አለው? አይን ከሰራለት በኋላ አይነ ስውሩን ወደ ሰሊሆም ታጠባለው። አያችሁ፣ እግዚአብሔር የሚያድንበት መንገድ ይለያያል። ጫፉን ነክታ የደሙን ጫፍ የልብሱን ጫፍ ነክታ ደሙ አይቆመላት 12 ዓመት ደም ይፈሳት የነበረች ሴት ነበረች አይደል? አካሉ እንዳሱ መዳን ይቻላል ማለት ነው። ያን ጊዜ ግን ይሄን ሰው ምን አለው? ጽና ፈውሱን ለማመልከት ታላቁ አባት መምህር ድረስ ያድ እንትን አልጋ የብረት ነበር ይላሉ። 38 ቀን ብትተኙ አልጋ ተሸከሙ እንኳን 38 ዓመት ወዲያው ተፈውሶ አልጋውን ተሸክሞ ሄደ። መጨረሻ አይሁድ አገኙት። እዚህ በዓላቸው ነበር፣ ቅዳሜ ቀን ነበር፣ ሻባት ነው። ማን ነው አልጋ ተሸክመ ሄደ ያለው አሉ። እንግዲህ እዚህ ተጣብቆ ያውቁታል። እንዴት ዳንክ ደስ ይበል ብለው አልሳሙትም። ብዙ ሰው በእኛ መዳን አይደለም በእኛ ማግኘት ነው የሚቀነው አይደል እንዴ? ከዚያ በኋላ ማን ነው ተሸከም ያለ ሲሉት ያዳነኝ እሱ አልጋን ተሸክመ ሂድ አለኛል። ማን ነው ሲሉት አላቀውም አላ። ያዳነውን አያውቅም። አሁን ያዳነን ብዙዎቻችን እንኳን አናውቅም። ወደዚህ አመጣና አናውቅም። መጨረሻ ላይ ከሄደ ሰውየው ግን የሚገርመው አንድ ቁም ነገር ነበረው። ተመልሶ በቤተ መቅደስ መጣ። ከዳነ በኋላ ከቤተ እግዚአብሔር አራቀ። ብዙ ሰው ካገኘ በኋላ ይጠፋል አይደል? ይህ ሰው ግን ተመልሶ መጥቶ በቤተ መቅደስ ጌታን አገኘው። ከዚህ የባሰ እንዳያገኝ ዳግም አትበድላል። ከዚህ የባሰ ቀድሞም በኃጢአት ነበር 38 ዓመት የተኛው። ይህ ሰው ግን ክፉ ነው። በዕለተ ዓርብ ዛሬ ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ምስክር አድርገው ያመጡት እሱን ነው። ይሄ ነው አድነኝ ሳልለው አድኖ አልጋን ተሸክመ ሄድ ያለኝ ብሎ በጥፊ መታው። እጁ ደረቀች ይላል። ግብረ ሕማሙን ስታነቡት እጁ ደረቀች፣ ሰውነቱ ደነዘዘች። ከዚህ የባሰ እንዳያገኝ አይደል? ከስጋ ህመም ላይ የነፍስ ህመም ተጨመረለት። እኛም ይሄን ካየን በኋላ ዳግም እንዳንበድል ይሄን ባዩ አይኖቻችን ክፉ እንዳናይ መድኃኔዓለም ይርዳ። ስለዚህ እቺ ቦታ ጵሩጳጥቄ ትባላለች። ቤተ ሳይል ቤተ ምሕረት ናት። የቤተ ክርስቲያን አምሳል ናት። መስዋዕት የሚሆነውን በግ አስወጥቶ ራሱ መስዋዕት ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ በበጎች በር የገባባት ቦታ ናት። ስለዚህ ቤት ሐዝዳ ትባላለች በዕብራይስጥ ማለት ነው። ስለዚህ ከቤተ ሳይዳም እንድትለዩዋት ይቺ ቦታ ትልቅ ክብር ያላት ቦታ የሐናና የኢያቄም ቤት እንደነበረች የሚነገርላት ጥንታዊ ስፍራ ናት። በቤተ ሳይዳ ባልጋ ስትኖር በመጠመቂያው በወንዙ ዳር ደዌ ስትሆን በሽተኛ እንዴት ተፈወስክ አውጋልኛ። አልጋ ታቅፌ ስንገላታ መዳን ትሻለ አለኝ ጌታ አምላኬ እርሱ ፈወሰኝ
አልጋህን ይዘህ ሂድ አለኝ። ሰዎችን ዘምር ለአምላካችን ከሞት ላወጣን ላዳኛችን እናመስግነው እንደ አቅማችን ምሕረት ለሰጠን ለነፍሳችን። እግዚአብሔር አምላካችን እንኳን ወደዚህ ስፍራ በሰላም አመጣን። ብፁዕ አባታችን አቡነ መልከ ጼዴቅ፣ ክቡራን አባቶቻችን፣ ይህ ቦታ እጅግ የከበረ እጅግ የገነነ ታላቅ ስፍራ ነው። እየተሰማችሁ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጌቴሴማኒ ሐሙስ ዕለት ማታ በይሁዳ መሪነት ጌታ ከተያዘ በኋላ እያዳፉ አምጥተው ከጲላጦስ ወደ ሐና፣ ከሐና ወደ ቀያፋ፣ ከጲላጦስ ወደ ሄሮድስ እያንገላቱ መከራ አበዙበት። ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ ላይ የሚፈርደው አምላክ ላይ ሊፈርዱበት ወደዚህ ቦታ አመጡት። ይሄ ጲላጦስ አደባባይ ይባላል። አሁን ትምህርት ቤት ሰርተውበታል። በዚህ በላይ በምታዩት ስፍራ ጌታችን መድኃኒታችን ኢየሱስ ክርስቶስን አምጥተው ፍረድበት አሉት። ጲላጦስ ግን ሊፈርድበት አልፈለገም። የገሊላ ሰው ስለነበረ የገሊላ ገዢ ደግሞ ሄሮድስ ስለሆነ ሄሮድስ እንዲፈርድበት፣ ሁለቱ ጠበኞች ነበሩ። የተስማሙት በጌታ ሞት ነው። በጣም በሚገርማችሁ ሁኔታ በጌታ ሞት ነፍስና ስጋ ታርቋል። የተጣሉ ሰዎች ሁሉ ታርቀዋል ባያምኑበትም። መጨረሻ ላይ የጲላጦስ ሚስት ደብዳቤ ጻፈችለት ይላል፣ በዚህ ንጹህ ሰው ላይ እንዳትፈርድ። እንግዲህ ብዙ ሞከረ። ምንድነው ጥፋቱ ብሎ ሊመረምረውም ወደደ። ግን ጥፋት አልተገኘበትም። በብዙ ጫና በብዙ መከራ በቃ ከቄሳር ሌላ አምላክ የለንም ፈጣሪ የለንም ብለው አምላካቸውን በፍጹም ካዱ። ፖለቲካል ሐሳብ ይዘው አነካክተው በስልጣኑ ሊመጡበት ወደዱ። ያን ጊዜ ምንም አላደረገም። ውሃ አስመጥቶ እጁን ታጠበ። እኔ ከዚህ ሰው ደም ንጹህ ነኝ፣ ገርፋችሁ ልቀቁት ነው ፍርዱ። የተገረፈ ሰው አይሰቀልም፣ የተሰቀለ የሚሰቀል ደግሞ አይገረፍም። በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ግን ሁለቱም ነገር ነው የተፈጸመው። በዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ የሚፈርደው ላይ የአዳምን ፍርድ ያነሳ ዘንድ ፍርድ የተቀበለበት ቦታ ነው። ፍርድ ከተቀበለ በኋላ የመጀመሪያውን መስቀል ተሸክሞ ከዚህ ቦታ ነው ጎዳና የጀመረው። በዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ 6666 ጅራፍ በዚህ ቦታ ላይ ነው የተገረፈው። አሁን ገብታችሁ የምታዩበት ቦታ ላይ ቆጣሪዎቹ ሰንጠረዥ እየተጫወቱ ቁጥሩ 39 ወይም 40 ሊሞላ ሲል ስንት ብላችሁ ቆጠራችሁ ይሏቸዋል። በዳኝነት ወንበር የተቀመጡት ግን ቁማር ይቆምሩ ነበር፣ ሰንጠረዥ ይጫወቱ ነበር። አይ አልቆጠርንም ይሄኛው ጠጠሬ ሲበላ ብለው ሲዋሹ እንደገና ካንድ ይጀመራል። ስጋው አልቆ አጥንቱ እስኪቀር ድረስ ግርፋት በጀርባው ላይ የወረደበት ከባድ ቦታ ነው ይሄ ቦታ። ስለዚህ ኃጢአታችንን እያሰብን የምናለቅስበት፣ በደላችንን እያሰብን ከእግዚአብሔር ጋር የምንታረቅበት፣ መስቀሉን የተሸከመበት፣ እኛም የከበደ ኃጢአት ሸክማችን ይቀልዘን ወደ እግዚአብሔር የምንጮህበት የፍርድ ቦታ ነው። በአንዳች በማንም ላይ እንዳትፈርዱ ትምህርት የምትወስዱበት ድንቅ ስፍራ ላይ ነው ያለ ነው። ስለዚህ ከዚህ ሰዓት ጀምሮ መስቀሉን ተሸክመን ኪራራይሶ እያል ኃጢአታችን እያሰብን ስለ በደላችን እያሰብን እያለቀስን ጌታችን መድኃኒታችን ኢየሱስ ክርስቶስ የ30 ደቂቃውን መንገድ ለ3 ሰዓት በስቃይ የተጓዘበትን የመስቀል ጉዞ ነው የምንጓዘው። እየሰማችሁ ነው? ይሄ አንደኛና ሁለተኛ ምዕራፍ ይባላል። አንደኛና ሁለቴ ፍርድ የተቀበለበት መስቀል የተሸከመበት። መስቀሉን ካሸከሙት በኋላ ምዕራፍ 3 አለ። ቆሞ ለመናገር ስለማይመች ነው እዚህ ምነግራችሁ። ምዕራፍ 3 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ለመጀመሪያ ጊዜ ወደቀ ይላል። ለመጀመሪያ ጊዜ ከመሬት ወደቀ። እኔና እናንተ አምላክ መስቀል አሸክመው፣ እርጥብ እንጨት አሸክመው። አራተኛው ምዕራፍ ላይ ቀና ሲል ከእናቱ ጋር ፊት ለፊት ተያየ። እናቱ እንባ አቅራ እንባዋን እያወረደች ነበር። መጽናናት አልፈለገችም። ለምን? አንድ ልጅ ነው ያላት፣ እሱንም በግፍ ሰቀሉባት። ያዕቆብ አዘን ይገርማል። ያዕቆብ 12 ልጆች አሉት። በአንዱ ዮሴፍ መለየት አለቀሰ። ያውም ላልሞተ ልጁ ያዕቆብ አለቀሰ። ለሚሞት ልጇ ድንግል ማርያም ያለ አጽናኛ አለቀሰች። መላእክት እንዳጽናኗት የዚህ ቀን አዘንተኞች ነበሩ። ሐዋርያት እንዳጽናኗት ከዮሐንስ በስተቀር አጠገቧ ይቆም አልነበረም። ስለዚህ አራተኛው ምዕራፍ ላይ እመብርሃን ወላዲተ አምላክ ልጇን ቀና አብላ አየችው። ጠጋ ብላ ፍርድ መፈለግ አትችልም፣ የሚሰማት አልነበረም። ዓርብ ነውና ቀኑ
ዓርብ በመከራ ሰዓት የሚሰማችሁ የለም። አልቦ ዘመድ ጊዜ ተዋሪዶ ነው። በዘመን በተዋረደ ሰዓት ዘመድ የሚባል የለም። ዘመድ ዮሐንስ ብቻ ነው። ከእናቱም ከጌታም ከደቀ መዝሙሩ ነው ከጌታው ያልተለየ። አምስተኛው ምዕራፍ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ሲንገዳገድ ስምዖን ቀሬናዊ የተባለ የአፍሪካ ሰው ጠሩትና ና አግዘው አሉት። አያችሁ፣ አፍሪካውያን መስቀል ስንሸከም አውሮፓውያን ሃይማኖት አልነበራቸው። ዛሬ ወንጌል ሊሰብኩን ነው አይደል የሚመጡት። ስለዚህ የቀሬና ሰው አበጥዎ ለስምዖን ከመይጹር መስቀሉ ብለን የምንናገርለት መስቀሉን ተሸከመው። ጌታችንም እጅግ ደክሞት ስለነበረ ድንጋዩን ቢደገፈው ለዘበ እንደ ጭቃ። አሁን ምልክቱን ሄዳችሁ ታዩታላችሁ። ብዙ ሰዎች እየሳሙ ታላላቅ ምልክት ይደረግላቸዋል። ያ ቤት የባለጸጋው የነዌ ቤት ነው ብለው የሚተርኩ ሰዎች አሉ። ጌታ እንዲህ ባለው ሁኔታ ወደ ላይ ሲወጣ 6ኛው ምዕራፍ ላይ ቬሮኒካ የተባለች ሴት 12 ዓመት ደም የሚፈሳት የነበረች ሴት ለውለታው ብላ ነው የሚሉ አሉ። የሄሮድስ ሚስትና የጲላጦስ ሚስትናት የሚሉም አሉ። የሴትዮዋ ማንነት አይደለም ያጨቃጭቀው፣ ውለታ ስለነበረባት ጌታችን ላብ ደሙ ካረበበበት ፊቱ ላይ እንዲጠርግበት ጨርቋን ወረወረች። በጨርቋ ፊቱን ቢያብሰው መልኩ ታተመበት ያስ። አሁን ጨርቅ ላይ የተሳለ ስዕል አይታችሁ ከሆነ የጌታችን የመድኃኒታችን ኢየሱስ ክርስቶስ አክሊለ ሦክ አድርጎ የምታዩት ያስል ምንጩ የቬሮኒካ ነው። ለጌታ የስዕል ምንጭ ጢባሪዎስ ቄሳር ያሳለው ሐውልትና ይሄኛው ነው ብለው ጸሐፍት ይተርካሉ። እንግዲህ 6ኛው ምዕራፍ ይሄ ከሆነ 7ኛው ምዕራፍ ላይ ስንወጣ ደግሞ ጌታ ለሁለተኛ ጊዜ ድጋሚ ወደቀ። በዛ ቦታ ላይ ኢናና ብለው የከተማው ጫፍ ስለነበር ኢየሱስ ናዝራዊ ንጉሥ አይሁድ ብለው ጽፈውበታል። ከተማዋን አይቶ ስላልተቀበለችው ማዝኖባታል። 8ኛው ምዕራፍ ላይ ስትወጣ ሴቶች እንባ ባይናቸው ይሞላል። እያለቀሱ ደረት እየደቁ ንጹህን ሰው ገደሉት እያሉ ሲያዝኑ ያን ጊዜ እናንተ ኢየሩሳሌም ቆነጃጅት ለራሳችሁ አልቅሱ ነው የተባለው። ማልቀስ ለራስ ነው፣ ማንባት ለራስ ነው። የተከፈለልን ዋጋ እያሰብን 9ኛው ምዕራፍ ላይ ደግሞ የሚያሳዝናችሁ ጌታ ለሶስተኛ ጊዜ ወደቀ። ለሶስተኛ ጊዜ እየወደቀ እየተነሳ አንዳንዴ ቀስ እያሉ ይመቱታል። አዝነውለት አይደለም፣ ካሰብነው ቦታ አድርሰን ሳንሰቅለው እንዳይሞትብን ብለው ነበር። ይሄን ሁሉ ጸዋተው መከራ የተቀበለበት ታላቅ ስፍራ ነው። ከ9ኛው ምዕራፍ በኋላ ያለው ግን የተሰቀለበትን በችንካር የተመታበትን ዮሴፍና ኒቆዲሞስ የገነዙበትን የተቀበረበትን ከ9ኛው በኋላ ያለው ለብቻው ነው የምናየው። ዛሬ ግን እስከ 9ኛው ጎብኝተን ገብተን ስቅለት ወይም ደግሞ የስግደት በዓላችንን ነው የምናከብረው። አባታችን ጸሎት ይሰጡንና በዚህ ቦታ ላይ አቡነ ዘበሰማያት ደግመን መስቀሉን ሁላችንም እየተረዳዳ እንሸከማለን። ከዚህ ጀምሮ ክራራይሶ ያን በአንድነት እግዚአብሔርን በጸሎትና በእንባ እየጠየቅን ከዚህ ቦታ እንሄዳለን። እባካችሁ ወሬ አይኑር፣ ንግግር አይኑር። በተሰበረ እዚህ እንኳን መተን ዛሬ ላይ ማለት ነው በጌታ መስቀል ስር ቁማርተኞች ነበሩ አይደል እንዴ? ወሬ የሚያወሩ ነበሩ። በመስቀሉ ስር ግን ዋጋ ያገኘው ይቅር በለኝ ያለው ያቀኝ የተሰቀለ ወንበዴ ብቻ ነው። በግራ ያለው ሲቀልድ የምትቀልዱ ሰዎች፣ ካሜራ የምታነሱ ሰዎች፣ ሌላ ነገር የምታረጉ ሰዎች ቆም አድርጋችሁ ጥቂት ደቂቃ ስለ ኃጢአታችሁ ሲያስቡ ክርስቶስ ይሄን መከራ የተቀበለልኝ ለኔ ነው በሉ እስቲ። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ
ቅዳሴ፣ ጾም፣ ጸሎት፣ ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ